አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሐምሌ 2 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ለአሸናፊዎች $3 ሚሊዮን የገንዘብ ሽልማት የተመደበለት 29ኛው ዓለም አቀፍ የቅዱስ ቁርአን ሽልማት ውድድር በይፋ ተከፈተ። ሂጅራ ባንክ በበጀት ዓመቱ 1.9 ቢሊዮን ብር ጠቅላላ ትርፍ ማስመዝገቡን አስታወቀ። በሚኒሶታ የሚገኙ ሙስሊሞችና የሶማሊያ ተወላጅ አሜሪካውያን የትራምፕን ጸረ ሙስሊም ንግግር አወገዙ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ለአሸናፊዎች $3 ሚሊዮን የገንዘብ ሽልማት የተመደበለት 29ኛው ዓለም አቀፍ የቅዱስ ቁርአን ሽልማት ውድድር በይፋ ተከፈተ። የተባበሩት አረብ ኤምሬትስ ምክትል ፕሬዚዳንት ጠቅላይ ሚኒስትርና የዱባይ ገዢ ሼክ ሙሐመድ ቢን ረሺድ አል መክቱም የ29ኛውን የዱባይ ዓለም አቀፍ የቅዱስ ቁርአን ሽልማት ውድድር በይፋ አስጀምረዋል። ሼክ ሙሐመድ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በዓለም ላይ ያሉ እጅግ ማራኪ የቁርአን ድምጾችን በምናደርገው አሰሳ ለማክበር ከበስተጀርባው ለመስገድና በሚቀጥለው ረመዳን እውቅና ለመስጠት ዝግጅት ላይ ነን ብለዋል። የዘንድሮ ውድድር በዓለም ላይ እጅግ ውቡን የቁርአን ቲላዋ ሐሰሳ በሚል የተዘጋጀ ነው። ገልፍ ኒውስ እንደዘገበው ሰኔ 30 የተጀመረው ውድድር በ3 ዙር የሚካሄድ ነው። የውድድሩ መዝጊያ ስነ ስርዓት በረመዳን ወር የሚካሄድ ሲሆን ለአሸናፊዎች ከ$3 ሚሊዮን በላይ የገንዘብ ሽልማት ተመድቧል። ከተወዳዳሪዎች ወደ ሁለተኛው ዙር የሚያልፉ ብቁ የሆኑና የተመረጡ ቡድኖች በኤሚሬትስ በሚገኙ ዋና ዋና መስጂዶች የተራዊህ ሰላት እንዲመሩ ወደ ዱባይ ይጋበዛሉ። የዘንድሮ 29ኛው ዓለም አቀፍ ውድድር በ3 ዘርፍ የተዘጋጀ ሲሆን የመጀመሪያው ምድብ ውስጥ የተካተቱት ዕድሜያቸው ከ16 ዓመት በላይ የሆኑ ወንዶች ናቸው። ሁለተኛው የውድድር ዘርፍ ዕድሜያቸው ከ16 ዓመት በታች የሆኑ ወንዶችና ሴቶች ምድብ ሲሆን ሶስተኛው የዓለም አቀፍ ቁርአናዊ ስብዕና ተብሎ የተሰየመ ነው። በሶስቱም ዘርፍ አንደኛ ለሚወጡ ተወዳዳሪዎች ለእያንዳንዳቸው የ$1 ሚሊዮን ሽልማት ተዘጋጅቷል ተብሏል። ዘንድሮ ለ29ኛ ጊዜ የሚካሄደው ይህ የቁርአን ሂፍዝ እና ንባብ ውድድር ከጀመረበት ጊዜ አንስቶ እስካሁን ከ126 ሀገሮች ከ7820 በላይ ተሳታፊዎች አስተናግዷል። ሂጅራ ባንክ በበጀት ዓመቱ 1.9 ቢሊዮን ብር ጠቅላላ ትርፍ ማስመዝገቡን በሪፖርቱ አመለከተ። አሚናት ሙሐመድ የተዘጋጀውን ዝርዝር ታቀርበዋለች። ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት በመስጠት ላይ የሚገኘው ሂጅራ ባንክ በተጠናቀቀው የ2025-2026 በጀት ዓመት በሁሉም የስራ መስኮች የላቀ እድገት ማስመዝገቡን የባንኩ ኃላፊዎች ባቀረቡት ሪፖርት ገልጸዋል። የባንኩ ፕሬዝዳንት አቶ ዳዊት ቀኖ ሐምሌ 1 ቀን 2018 በአዲስ አበባ በተዘጋጀ ስነ ስርዓት ላይ እንደተናገሩት ባንኩ በበጀት ዓመቱ ያስመዘገበው የ1.9 ቢሊዮን ብር ጠቅላላ ትርፍ ካለፉት 4 ዓመታት ድምር አንጻር የ132 በመቶ እድገት ያሳየ ነው። ፕሬዝዳንቱ የባንኩ ዓመታዊ ገቢውና አጠቃላይ የሀብት መጠኑ ደግሞ በ115 በመቶ እድገት አስመዝግቧል ብለዋል። በተጨማሪም በዲጂታል ፋይናንሲንግ እና በተቀማጭ እድገት መመዝገቡን በመጥቀስ ያቀረበው የፋይናንስ መጠንም 16.78 ቢሊዮን ብር በላይ መድረሱን ገልጸዋል። ባንኩ ከተመሰረተ ጀምሮ ባለፉት 4 ዓመታት ካስመዘገበው አጠቃላይ ድምር ገቢ 2.965 ቢሊዮን ብር በመብለጥ የዘንድሮ ዓመታዊ ገቢ ብር 3.55 ቢሊዮን የደረሰ ሲሆን ይህም ቀደም ሲል ከነበረው በጀት ዓመት አንጻር የ97% እድገት አሳይቷል። ካለፉት 4 ዓመታት አጠቃላይ የትርፍ ድምር 820.7 ሚሊዮን ብር አንጻር ከ1 ቢሊዮን በላይ ብር ብልጫ በማሳየት 1.9 ቢሊዮን በማድረስ ባንኩ ካገኘው ትርፍ አንጻር በ132% የላቀ እድገት አስመዝግቧል።
ፕሬዝዳንቱ ያነሱት ሌላኛው ጉዳይ ሂጅራ ባንክ በበጀት ዓመቱ የሸሪዓ መርሆችን መሰረት በማድረግ ከአጠቃላይ ትርፉ ላይ ተቋማዊ ዘካ 8 ሚሊዮን ብርና ለወቅፍ 2 ሚሊዮን ብር ማውጣቱን ነው። በሀገራችን የፋይናንሲንግ ተቋማት ታሪክ ፈርቀዳጅ በመሆን በበጀት ዓመቱ ከዘካት አከፋፈል ስነ ስርዓት መሰረት ተቋማዊ ዘካት ብር 8 ሚሊዮን እንዲሁም ለወቅፍ 2 ሚሊዮን በማውጣት አጠቃላይ 10 ሚሊዮን ብር በመክፈል ሸራዊ ግዴታውን መወጣት ችሏል። እንዲሁም ያለምንም ትርፍ በቀርደል ሐሰን 341.72 ሚሊዮን ብር የፋይናንስ አገልግሎት መስጠቱንም በሪፖርቱ ጠቅሰዋል። የገንዘብ እጥረት ለነበረባቸው ምዕመናን የ50 በመቶ ወጪን በብድር በመሸፈን የሀጅ ጉዞ ህልማቸውን እውን ማድረጉን አንስተዋል። ሸሪዓን መሰረት በማድረግ የሚሰራ ባንክ እንደመሆኑ መጠን የመቃሲደል ሸሪዓ መርህን የቢዝነስ ተልዕኮ አካል በማድረግ ዘላቂነትና ኃላፊነትን መሰረት ያደረገ ኢንቨስትመንት ላይ ያለምንም ትርፍ በቀርደል ሐሰን ቤኔቮለንት ሎን ከፋይናንሲንግ ፖርትፎሊዮ ብር 342.7 ሚሊዮን እስከ 2% በላይ የሚደርስ የፋይናንሲንግ አገልግሎት ሰጥቷል። ሂጅራ ባንክ ሀጅ የማድረግ ታላቅ ምኞት ኖራቸው የገንዘብ እጥረት ስለገጠማቸው ምዕመናን ልዩ የሐረመይን አገልግሎት በማዘጋጀት ለጉዞ የሚያስፈልገውን ከ50% አካባቢ ፋይናንስ በማድረግ በቀርደል ሐሰን ፋይናንስ በማድረግ በብድር መልክ ማቅረብ ችሏል። በዚህም ልዩ እድል እስከ ተጠናቀቀው በጀት ዓመት ድረስ 35 ምዕመናን የዕድሜ ዘመን ህልማቸውን እውን በማድረግ የሀጅ ስነ ስርዓታቸውን በስኬት እንዲፈጽሙ አስችሏል። ሂጅራ ባንክ ሸሪዓን መሰረት ያደረገ የባንክ አገልግሎት ለመስጠት የተመሰረተው በጥር 2013 ነው። አዋሽ ኢንሹራንስ በተካፉል ኢንሹራንስ ያሰባሰበው ገቢ የ97 በመቶ እድገት ማስመዝገቡን አስታወቀ። ከግል ኢንሹራንስ ኩባንያዎች ብልጫ ያለውን የገበያ ድርሻ በመያዝ የዘለቀው አዋሽ ኢንሹራንስ አክሲዮን ማህበር በተጠናቀቀው የሂሳብ ዓመት ከተካፉል ኢንሹራንስ የአረቦን ገቢ 97 በመቶ እድገት ማስመዝገቡን አስታውቋል። ኩባንያው የ2018 የሂሳብ ዓመት የስራ አፈጻጸሙን በተመለከተ ይፋ ባደረገው መረጃ በዓመቱ ውስጥ ከተካፉል ኢንሹራንስ ያሰባሰበው አረቦን ገቢ 303 ሚሊዮን ብር መድረሱን ገልጿል። አዋሽ ኢንሹራንስ ከህይወት ኢንሹራንስ ዘርፍ በዓመቱ ውስጥ የተሰባሰበው የአረቦን መጠን ከቀዳሚው ዓመት በ17 በመቶ እድገት በማሳየት ከ770 ሚሊዮን ብር በላይ ማድረስ መቻሉን ገልጿል። ሰላም ተካፉል በሚል ሸሪዓን መሰረት ያደረገ የኢንሹራንስ አገልግሎት እየሰጠ የሚገኘው አዋሽ ኢንሹራንስ ከህይወት ኢንሹራንስ አረቦን ገቢው ሁሉ በተካፉል ዘርፍ ያሰባሰበው አረቦን በኢንዱስትሪው በከፍተኛነቱ የሚጠቀስ ነው ብሏል። ይህም በ2018 የሂሳብ ዓመት ከተካፉል ኢንሹራንስ ያሰባሰበው አረቦን በ97 በመቶ እድገት ያሳየ ሲሆን የዚህ ዘርፍ የ2017 የሂሳብ ዓመት ብር የአረቦን ገቢው 156 ሚሊዮን ብር እንደነበር ተገልጿል። የኢንሹራንስ ኩባንያው የተካፉል አገልግሎት መስጠት ከጀመረ ወዲህ ባለፉት 3 ዓመታት ብቻ ከግማሽ ቢሊዮን ብር በላይ ማሰባሰብ መቻሉን አመልክቷል። አዋሽ ኢንሹራንስ አክሲዮን ማህበር በተጠናቀቀው የሂሳብ ዓመት 6.1 ቢሊዮን ብር አረቦን ገቢ ማሰባሰብ መቻሉን ሲያሳውቅ የገቢ እድገቱ ከቀዳሚው ዓመት የ35 በመቶ ብልጫ ያለው እንደሆነ ገልጿል። በተጨማሪም አዋሽ ኢንሹራንስ በህይወትና ጤና ኢንሹራንስ እንዲሁም በተካፉል ኢንሹራንስ ዘርፎች በሀገር አቀፍ ደረጃ የገበያ መሪነቱን አስጠብቆ መቀጠሉን የገለጸ ሲሆን በሁሉም የስራ ዘርፎች ደግሞ በግሉ የመድን ዘርፍ ውስጥ የመሪነትን ቦታውን አጠናክሯል ብሏል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱ አብይ ጉዳይ እናስታውሳችሁና እንመለስ። ለአሸናፊዎች $3 ሚሊዮን የገንዘብ ሽልማት የተመደበለት 29ኛው ዓለም አቀፍ የቅዱስ ቁርአን ሽልማት ውድድር በይፋ ተከፈተ። ከቆይታ በኋላ
በሚኒሶታ የሚገኙ ሙስሊሞችና የሶማሊያ ተወላጅ አሜሪካውያን የትራምፕን ጸረ ሙስሊም ንግግር አውግዟል። እንመለስበታለን፣ ይጠብቋል። የአረብ ሊግ ዋና ጸሐፊ የእስራኤል ባለስልጣናት በወረራ ወደ ተያዙት የፍልስጤም ግዛቶች ሊያደርጉት የነበረውን ጉብኝት መከልከላቸውን ገለጹ። የአረብ ሊግ ዋና ጸሐፊ ናቢል ፋሂሚ በወረራ ወደ ተያዙት የፍልስጤም ግዛቶች ሊያደርጉት የነበረው ጉብኝት በእስራኤል ባለስልጣናት መከልከሉን ቃል አቀባያቸው ገልጸዋል። የዋና ጸሐፊው ቃል አቀባይ ኤክስ በተባለው የማህበራዊ ሚዲያ ገጻቸው ላይ እንዳሰፈሩት ነቢል ፋህሚ ረቡዕ ዕለት በወረራ ወደ ተያዙት የፍልስጤም ግዛቶች ለማድረግ ያሰቡትን ጉብኝት እስራኤል ፈቃድ አለመስጠቷን የፍልስጤም ባለስልጣናት ለዋናው ሴክሬታሪያት አሳውቀዋል ብለዋል። ጉብኝቱ የፍልስጤም ሕዝብ ያለውን ጽናት ለመደገፍና በወረራ በተያዘችው ዌስት ባንክ ራምላህ ከሚገኙት የፍልስጤም አስተዳደር ፕሬዝዳንት ማህሙድ አባስ ጋር ለመገናኘት ታስቦ የነበረ መሆኑን ቃል አቀባዩ ገልጸዋል። ፋህሚ ለፍልስጤም ጉዳይ የሚሰጠው ትኩረት ከፍተኛ በመሆኑና ጉዳዩ ሁልጊዜም ቢሆን በአረቡ ዓለም ቅድሚያ ከሚሰጣቸው ጉዳዮች መካከል በቀዳሚነት የሚቀጥል መሆኑን ለማጉላት የመጀመሪያው የውጭ ሀገር ጉብኝት መዳረሻቸውን በወረራው የተያዙት የፍልስጤም ግዛቶች እንዲሆኑ መርጠው ነበር ሲሉ አክለዋል። ቃል አቀባዩ እስራኤል በፈጸመቻቸው ተከታታይ ጥሰቶች ተጠያቂነት እንድትሆን ጥሪ ያቀረቡ ሲሆን የሁለቱ ሀገራት መፍትሄ መደገፍ ፍትሐዊ ሰላምን ከሚፈልጉ ሀገራት ሁሉ ተከታታይ እርምጃን እንደሚጠይቅ አጽንኦት ሰጥተዋል። አክለውም የእስራኤል ወረራ አሰራሮች ማጋለጥና የፍልስጤምን ሕዝብ ጽናት ማጠናከር እጅግ አስፈላጊ ነው ብለዋል። ናቢል ፋህሚ አህመድ አቡል ጌትን በመተካት ከሰኔ 1 ጀምሮ አዲሱ የአረብ ሊግ ዋና ጸሐፊ በመሆን ስራቸውን በይፋ የጀመሩ ናቸው። እንደ አውሮፓውያን አቆጣጠር በ1945 ከተመሰረተ ጀምሮ የአረብ ሊግ 9ኛው ዋና ጸሐፊ ሲሆኑ ይህንን የስልጣን ቦታ የያዙት 8ኛው ግብፃዊ ናቸው። የፍልስጤም ጤና ባለስልጣናት እንደሚሉት እስራኤል በጋዛ ላይ ጦርነት ከጀመረችበት ጊዜ አንስቶ ከ73000 በላይ ፍልስጤማውያን ሲገደሉ ከ173000 በላይ የሚሆኑት ደግሞ ቆስለዋል። ይህ ጥቃት ሰፊ ውድመትን ያስከተለ ሲሆን በግዛቱ ውስጥ የሚገኙትን 90 በመቶ ያህሉ የሲቪል መሰረተ ልማቶች ላይ ጉዳት ደርሷል። አይኤምኤፍ የዓለም ኢኮኖሚ እድገት በኢራን ጦርነት ቢቀዛቀዝም በአርቲፊሻል ኢንተለጀንስ ታግዟል አለ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ባወጣው መግለጫ በኢራን ጦርነት ምክንያት የተከሰተውን የነዳጅ ዋጋ መናር እንደ ምክንያት በመጥቀስ የዚህን ዓመት የዓለም ኢኮኖሚ እድገት ግምገማውን በመጠነኛ መልኩ ቀንሶታል። ይሁን እንጂ ከግጭቱ የሚመጣው አሉታዊ ተጽዕኖ በአርቲፊሻል ኢንተለጀንስ እና በሌሎች ቴክኖሎጂዎች ላይ እየተደረገ ባለው ከፍተኛ ኢንቨስትመንት በከፊል እየተመጣጠነ ይገኛል ብሏል። ድርጅቱ በቅርብ ባወጣው የዓለም ኢኮኖሚ እይታ ሪፖርት መሰረት የዓለም ኢኮኖሚ በተያዘው ዓመት በ3 በመቶ ዝቅተኛ እድገት ያሳያል ተብሎ ይጠበቃል። ይህ አሃዝ ካለፈው ዓመት የ3.5 በመቶ እድገት እንዲሁም ድርጅቱ ባለፈው ሚያዝያ ወር ለዚህ ዓመት ከገመተው ድርጅቱ በሚቀጥለው ዓመት የዓለም ኢኮኖሚ እድገት ወደ 3.4 በመቶ ያገግማል ተብሎ እንደሚጠበቅ አመልክቷል። በየካቲት ወር አሜሪካና እስራኤል በኢራን ላይ ለሰነዘሩት ጥቃት በሰጠችው ምላሽ የዓለም 5ኛው የነዳጅና የተፈጥሮ ጋዝ የሚያልፉበትን የሆርሙዝ የባህር ወሽመጥ መዝጋቷ ይታወሳል። በዚህም ምክንያት የኃይል አቅርቦት ዋጋ የናረ ሲሆን ይህም በንግድ ተቋማትና በተጠቃሚዎች ላይ ጫና ፈጥሯል። አይኤምኤፍ በዚህ ዓመት የነዳጅ ዋጋ ወደ 32 በመቶ ገደማ ሊጨምር እንደሚችልና በ2026 የዓለም አቀፍ የሸማቾች ዋጋ በአጠቃላይ በ4.7 በመቶ ያድጋል ተብሎ ይጠበቃል ብሏል። ይህ አሃዝ በ2025 ከነበረበት 4.1 በመቶ የጨመረ ሲሆን ይህም የዋጋ ንረትን ለመግታት ለ2 ዓመታት የተደረገው ጥረት መስተጓጉሉን ያሳያል። የአይኤምኤፍ የምርመራ ክፍል ምክትል ዳይሬክተር ፒትያ ኮኤቫ ብሩክስ ለጋዜጠኞች በሰጡት መግለጫ የዓለም ኢኮኖሚ ከጦርነቱ የመነጨውን አስደንጋጭ ሁኔታ ከተፈራው በላይ ተቋቁሞታል ብለዋል።
ዴይሊ ሰባህ እንዳወጣው ዘገባ ከኃይል አቅርቦት ቀውስ የመጣው ኢኮኖሚያዊ ጉዳት ሊገደብ የቻለው በከፊል ሀገራት በእጃቸው ያለውን የነዳጅ ክምችት መጠቀም በመቻላቸውና ከፋርስ ባህረ ሰላጤ ውጭ ያሉ ነዳጅ ላኪ ሀገራት ምርታቸውን በመጨመራቸው ነው። በጦርነቱ የጋራ የዩሮ ገንዘብን የሚጠቀሙት 21 አውሮፓ ሀገራት በከፍተኛ የኃይል ዋጋ ክፉኛ የተጎዱ ሲሆን በጋራ በዚህ ዓመት ሊያድጉ የሚችሉት በ0.9 በመቶ ብቻ ነው ተብሎ ተገምቷል። ይህም በ2025 ከነበረው 1.4 በመቶ የቀነሰ ነው። በአንጻሩ የዓለማችን ሁለተኛው ትልቅ ኢኮኖሚ የሆነችው ቻይና በዚህ ዓመት በ4.6 በመቶ ያድጋል ተብሎ ይጠበቃል። አሜሪካ ሶሪያን ሽብርተኝነትን ይደግፋሉ ብላ ከፈረጀቻቸው ሀገራት ዝርዝር ውስጥ ልታስወጣ ነው። ዩናይትድ ስቴትስ ኦፍ አሜሪካ ሶሪያን ሽብርተኝነትን ከሚደግፉ ሀገራት ዝርዝር ውስጥ እንደምታስወጣ ገልጻለች። የውጭ ጉዳይ ሚኒስትር ማርክ ሩቢዮ ረቡዕ ዕለት ባወጡት መግለጫ ይህ ፕሬዝዳንት ትራምፕ ለሶሪያ ሕዝብ ለታላቅነት እድል ለመስጠት የወሰዱት ሌላኛው ታሪካዊ እርምጃ ነው ብለዋል። ይህ ለረዥም ጊዜ ሲጠበቅ የነበረው እርምጃ የህግ መወሰኛ ምክር ቤት አባላት ማለትም ህግ አውጪዎች የመቃወም እድላቸው አነስተኛ ቢሆንም ካላገዱት በስተቀር በ45 ቀናት ውስጥ ተግባራዊ ይሆናል። ይህ እርምጃ የተወሰደው ፕሬዚዳንት ዶናልድ ትራምፕ በቱርክ በተካሄደው የኔቶ ጉባኤ ጎን ለጎን ለግማሽ ክፍለ ዘመን በስልጣን ላይ የቆየውን የአልአሳድ ቤተሰብ እንደ አውሮፓውያን አቆጣጠር በ2024 ከስልጣን ከተወገደ በኋላ በፕሬዝዳንትነት የተሰየሙትን ከአህመድ አሸራዕ ጋር ከተወያዩ በኋላ ነው። ሩቢዮ በመግለጫቸው በሶሪያ ላይ የተጣሉት ማዕቀቦችን ማንሳት ዓለም አቀፍ ንግድና ኢንቨስትመንትን የሚያነቃቃ ሶሪያ መልሳ እንድትገነባ እድል የሚሰጥና ለሶሪያ ሕዝብ አዲስ ምዕራፍ የሚከፍት ነው ብለዋል። አክለውም የተረጋጋች የተዋሃደችና ከራሷም ሆነ ከጎረቤቶቿ ጋር በሰላም የምትኖር ሶሪያ ጥቅሟ ለቀጠናው ብቻ ሳይሆን ለመላው ዓለም ነው ብለዋል። ትራምፕ ከዚህ አስቀድመው ቀድሞ የሚታወቁበትን የጦር ልብሳቸውን በሱፍ የቀየሩትን አሽራን በአንካራ ባገኙበት ወቅት ሶሪያን በማዋሃድ ረገድ አስገራሚ ስራ እየሰራ ነው፣ ምንኛ ድንቅ ስራ ነው እየሰራ ያለው ሲሉ አወድሰዋቸው ነበር። ሩቢዮ ሀገሪቱን ከዝርዝሩ የመሰረዝ ውሳኔ የተላለፈው አሽረ ሶሪያ ወደፊት ለዓለም አቀፍ የሽብር ተግባራት ድጋፍ አታደርግም የሚል ይፋዊ መግለጫ ከተቀበሉ በኋላ መሆኑን ገልጸዋል። ሶሪያ ከዝርዝሩ ስትወጣ በሽብርተኝነት ጥቁር መዝገብ ውስጥ የሚቀሩት 3 ሀገራት ብቻ ናቸው። እነሱም ኢራን፣ ሰሜን ኮሪያና ኩባ ናቸው። ባለፈው ወር ትራምፕ ሶሪያ በአሽራዕ መሪነት የሄዝቦላህን አቅም ለማዳከም በሚደረገው ወታደራዊ ዘመቻ የእስራኤልን ሚና ልትረከብ እንደምትችል ጠቁመው ነበር። ነገር ግን አህመድ አሽራዕ ሶሪያ በአሳዶች ዘመን ለብዙ አስርት ዓመታት በወረረቻት ሊባኖስ ውስጥ ወታደራዊ ጣልቃ መግባት ምንም አይነት ፍላጎት የላትም ሲሉ አስተባብለዋል መባሉን አልጀዚራ ዘግቧል። ያለፈው ሰኔ ወር በምዕራብ አውሮፓ ታሪክ ከፍተኛ ሙቀት የተመዘገበበት ሆኖ ማለፉ በሪፖርት ይፋ ተደረገ። የአውሮፓ ህብረት የኮፐርኒከስ የአየር ንብረት ለውጥ አገልግሎት እንደገለጸው ያለፈው ወር በምዕራብ አውሮፓ ታሪክ ከፍተኛ ሙቀት የተመዘገበበት ሰኔ ሆኗል። በወሩ የታየው የሙቀት መጠን እንደ አውሮፓውያን አቆጣጠር ከ1991 እስከ 2020 ድረስ አማካኝ የሙቀት መጠን በበለጠ ከ3 ዲግሪ ሴልሺየስ በላይ ብልጫ ነበረው። የአየር ንብረት መከታተያ ተቋሙ በዛሬው ዕለት ባወጣው መግለጫ በምዕራብ አውሮፓ የታየው አማካኝ ሙቀት መጠን 20.74 ዲግሪ ሴልሺየስ ደርሷል። ለዚህም በወሩ ሁለተኛ አጋማሽ ላይ የተከሰተውና በበርካታ ሀገራት አዳዲስ የሙቀት ክብረ ወሰኖችን የሰበረው የሙቀት ማዕበል ዋነኛ መንስኤ ነበር። በዓለም አቀፍ ደረጃ ደግሞ የወሩ አማካኝ የሙቀት መጠን 16.54 ዲግሪ ሴልሺየስ የነበረ ሲሆን ይህም ከ1991 እስከ 2020 የሰኔ ወር አማካኝ በ0.56 ዲግሪ ሴልሺየስ ብልጫ አለው። ወሩ ከኢንዱስትሪው አብዮት በፊት ማለትም ከ1850 እስከ 1900 ለሰኔ ወር ይገመት ከነበረው አማካኝ የሙቀት መጠን በ1.39 ዲግሪ ሴልሺየስ የበለጠ ሞቅ ያለ ነበር። ከተከታታይ አስከፊ የአየር ሁኔታ ክስተቶች በኋላ የመጣው የሰኔ ወር የሙቀት ማዕበል ወደፊት የሚጠበቁትን ፈተናዎች ያመላክተ ነው ብሏል። በደቡብ ምዕራብ አውሮፓ የታየው ደረቅ አየር ደግሞ ለሰደድ እሳት መነሳት መንስኤ መሆኑንም ተቋሙ ጠቅሷል።
ከዋልታ አካባቢዎች ውጭ ባሉ ውቅያኖሶች ላይ የተመዘገበው አማካኝ የባህር ወለል ሙቀት በሰኔ ወር 20.86 ዲግሪ ሴልሲየስ የደረሰ ሲሆን ይህም ለወሩ እስካሁን ከተመዘገቡት ሁሉ ከፍተኛው መሆኑን ተቋሙ አስታውቋል። ባለሙያዎች እንደሚሉት አውሮፓ በዓለማችን ላይ በከፍተኛ ፍጥነት እየሞቀች ያለች አህጉር ስትሆን በከባቢ አየር ዝውውር ላይ የሚታዩ ለውጦች ተደጋጋሚና ይበልጥ እጅግ አስከፊ የሆኑ የሙቀት ማዕበሎችን እየፈጠሩ ይገኛሉ። የሰኔ ወር የሙቀት ማዕበል የሙቀት ጉልላት ወይም በእንግሊዝኛው ሂት ዶም የሚባል ክስተት ፈጥሮ አልፏል። ይህም ከፍተኛ የአየር ግፊት ስርዓት በሚፈላ ድስት ላይ እንደተጣለ ክዳን ሆኖ ሙቀቱን አፍኖ የያዘበት ሁኔታ ነው። ከዚህ የሙቀት ማዕበል ጋር በተያያዘ በሺዎች የሚቆጠሩ ሰዎች ለህልፈት ሲዳረጉ አብዛኞቹ ሞቶች የተመዘገቡት በፈረንሳይ፣ ስፔን እና ቤልጅየም ነው። ኤኤፍፒ የዜና ወኪል ባወጣው ትንተና መሰረት ከአውሮፓ ህዝብ ከ2/3 በላይ የሚሆኑት አውሮፓውያን ማለትም 410 ሚሊዮን ህዝብ በሰኔ ወር የሙቀት ማዕበል ወቅት ከ35 ዲግሪ ሴልሲየስ በላይ የሆነ የሙቀት መጠን አስተናግደዋል። በሚኒሶታ የሚገኙ ሙስሊሞችና የሶማሊያ ተወላጅ አሜሪካውያን የትራምፕን ጸረ ሙስሊም ንግግር አወገዙ። በአሜሪካ ሚኒሶታ የሚገኙ የሶማሊያ ተወላጅ አሜሪካውያንና የሙስሊም ማህበረሰብ አባላት የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ጸረ ሙስሊም ንግግር ማድረጋቸውን አውግዘዋል። ይህ ውግዘት የተከሰተው ትራምፕ በዚህ ሳምንት መጀመሪያ ላይ በማህበራዊ ሚዲያ ባጋሩት ልጥፍ ጽሑፍ ምክንያት ሲሆን ልጥፉ በሚኒሶታ ሴንት ፖል በሚገኝ አንደኛ ደረጃ ትምህርት ቤት የቅድመ መደበኛ ምረቃት ላይ የተነሱ በርካታ የሶማሊያ ህፃናትን የሚያሳይ ፎቶ የያዘ ነበር። ልጥፉ ከሌላ አካውንት የተወሰደ በኪንደርጋርተን ውስጥ ሁሉም ሴት ልጆች ሂጃብ ለብሰዋል የሚል መግለጫም ነበረው። ከዚህ በኋላ ከተለያዩ እምነቶች የተውጣጡ የማህበረሰቡ አባላት በሚኒፖሊስ በሚገኘው ካርሜል ሞል በመሰብሰብ የሶማሊያ ተማሪዎችን ለፖለቲካ መጠቀሚያ ማድረግ ነው ያሉት ድርጊት አውግዘዋል። የሰሜን አሜሪካ እስላማዊ ማህበር ስራ አስፈጻሚ ኢማም የሱፍ አብዱሌ ልጆቻችንን በሚለብሱት ልብስ ምክንያት የዚህ ሀገር አካል አይደላችሁም ሳይባሉ ወይም ሂጃብ በመልበሳቸው ምክንያት እንደ ክፍል ጓደኞቻችሁ አሜሪካዊ አይደላችሁም ሳይባሉ የዚህ ግዛትና የዚች ሀገር ሙሉ አካል መሆናችሁን አውቀው ማድረግ ይገባቸዋል ብለዋል። የማህበረሰቡ መሪዎች እንደገለጹት ይህ ድርጊት በሙስሊሞችና በሶማሊያውያን ላይ የደረሰ ካለው ሰፊ የጥላቻ ጥቃት አንደኛው አካል ነው። የአሜሪካ እስላማዊ ግንኙነት ምክር ቤት የሚኒሶታ ቅርንጫፍ እንደገለጸው የትራምፕ ልጥፍ የህፃናቱን ምስል በዓለም አቀፍ መድረክ ላይ በማጋራት በልጆቹና በትምህርት ቤታቸው ላይ አደጋ ደቅኗል። የማህበረሰቡ መሪዎች ትራምፕ በሁለተኛው የአስተዳደር ዘመናቸው በአደባባይ ንግግሮቻቸውና በፖሊሲ እርምጃዎቻቸው የሶማሊያ ስደተኞችና ሶማሊያን ደጋግመው ኢላማ ማድረጋቸው ገልጸዋል። የእሳቸው ንግግር በሚኒሶታ ለሚገኙ የሶማሊያና የሙስሊም ማህበረሰቦች ከጊዜ ወደ ጊዜ እየጨመረ ለሚሄደው የጥላቻ መንፈስ አስተዋጽኦ ማድረጉን ተናግረዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።